እኛ በእስልምና ሃይማኖት ከፍ ያለ ደረጃ ያለው ነው። አላህ በቅዱስ ቁርአን ያረጋግጣል። እጅግ ልብ የሚሰበር ዜና በአሁኑ ሰዓት ቲክቫ ኢትዮጵያ ይዞ ወጥቷል። የብዙዎች አባት የሆኑት ሀጂ እንግዲህ በአሁኑ ሰዓት ማረፋቸው ተሰምቷል። እጅግ ያሳዝናል፣ እጅግ ልብ ይነካል። በብዙ ሰዎች ዘንድ የሚወደዱት የተለየ ፍቅር የሚሰጣቸው ፈገግታቸው ብዙዎች የሚናፍቀው እንዲሁም የአባትነት ምክርና ተግሳጻቸውን ብዙዎች ደስ ብሏቸው የሚሰሙት የእስልምና እምነት መሪ የነበሩት ተቀዳሚ ሀጂ ሙፍቲ ኢድሪስ ማምሻውን ህይወታቸው እንዳለፈና ወደማይቀርበት ወደ አሂራ ወይም ወደዛኛው ዓለም እንደሄዱ መረጃዎቹ ተሰምቷል። ይህ ዜና ከተሰማ በኋላ ወዳጅ ዘመዶቻቸው እጅግ በተሰበረ ልብ የተለያዩ መልእክት ስለኚህ እምነት መሪ አባት እየተናገሩ ይገኛሉ። ጠቅለል ባለመልኩ በተለይ ደግሞ ሀጂ ሙፍቲ ኢድሪስ በስተመጨረሻ ስላደረሳቸው የጤና እክል እንዲሁም በስተመጨረሻ እሳቸውም ተናግረውታል ስለተባሉ ወሳኝ ንግግሮች አሁን ላይም እየወጡ ስላሉ ጉዳዮች በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ውድ የሀገራችን ልጆች፣ በያላችሁበት ሰላማችሁ ይብዛልን። ዛሬም አዳዲስ በሆኑ ጉዳዮች ብቅ ብለናል። እጅግ በሚያሳዝን ጉዳይ ነው ዛሬ ግን የመጣ ነው። ተቀዳሚ ሀጂ ሙፍቲ ኢድሪስን የሀገር ባለውለታ የሀገር ዋርካ የሆኑት በእስልምናም በክርስትናም እምነት በሌለውም ሰው የአባትነት ምክራቸውንም ጭምር ብዙዎች የሚወዱላቸው ብዙዎች የሚያከብሩላቸውን ታላቅ የሀገራችንን አባት አጥተናል። ይህን ጉዳይ አስመልክቶ የተለያዩ ጉዳዮች መረጃዎች እየወጡ ይገኛሉ። ሀጂ ሙፍቲ እኮ በአንድ ወቅት ይህን ብለው ነበር ተብሎ እጅግ አሁን ላይ ደግሞ የሚወጣው አንድ ጽሑፍ ብዙዎችን ልብ የሚነካ ሆኖ ተገኝቷል። እስቲ ላንብብላችሁ። ሀጂ ሙፍቲ በአንድ ወቅት እንዲህ ብሎ ነበር ብሎ ጌጡ ተመስገን ይህንን ፖስት ለጥፎታል። ለሌሊት እንቅልፍ የለኝም የሚል ነው ርዕሱ። ሀጂ ሙፍቲ ይህንን ያሉበትን ጉዳይ እንዲህ ሲሉ አብራርተውታል። በአንድ ወቅት ላይ አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞላኝ ነው። ሌሊት እንቅልፍ የለኝም። ለ2 ሰዓታት ብተኛ ነው ቀሪውን አለቅስበታለሁ። ለምንድነው ብዙ ለማንቆይበት የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳስበኛል፣ ያስለቅሰኛል። ሰውነት እኮ ይቀድማል። ሰው ሁኑ፣ ቅድሚያ ሰውነት ይቀድማል። ከሃይማኖትም ሰውነት ይቀድማል። ከዘርም ሰውነት ይቅደም። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረቴን ክብሩን ጠብቁት በማለት አዟል በማለት የፈጣሪያቸውን የአላህ ትዕዛዝ በተለይ ደግሞ ሀገራችን አንዳንድ ቦታዎች ላይ በሚታዩ ጉዳዮች አማካኝነት ሰብአዊነትን በሚሰማ መልእክት እባካችሁ ሰው ለሰው እንተዛዘን፣ መጨራረስና መገፋፋት አይጠቅመንም፣ አላህም ሰውን እንድናከብር አዟል፣ እባካችሁ ፍቅር ይኑረን ሲሉ የአባትነት የሃይማኖት መሪነት ምክራቸውን ከዚህ በፊት ተናግረው ነበር። ታዲያ ይህ ንግግራቸው አሁን እንደ አዲስ በየቦታው እየተሰማ ይገኛል። እጅግ ያሳዝናል፣ እጅግ ልብ ይነካል። ተቀዳሚ ሀጂ ሙፍቲ ኢድሪስ የእስልምና እምነት ጉዳዮች ጠቅላይ ምክር ቤት ዋና ኃላፊ ሆነው ያገልግሉ እንጂ በተለያዩ ቦታዎች በሚያስተላልፏቸው መልእክት ግን ብዙ የክርስትና እምነት ተከታይ ወንድም እህቶች ብዙዎች ስለሳቸው አውርተው አይጠግቡም። ፈገግታቸው ካይናችን አይጠፋም ሲሉ ያወሳቸዋል። በተለይ ደግሞ ንግግር ለዛቸውን ብዙዎች ያደንቁላቸዋል። ይህንንም ማሳያ ይመስላል ከሰሞኑ ታመው በነበረበት ወቅት መረጃውን በተለያዩ ቦታዎች በሚሰራጭበት ወቅት ብዙዎች ለሳቸው ጤና በመጨነቅ በያለበት ሁሉም ሲጸልይ ሁሉም በጸሎት ሲያስባቸው ቆይተው ነበር። ይህንን የጤና ሁኔታቸውንም በማስመልከት በተለያዩ ቦታዎች ሲያገለግሉ በቆዩባቸው መስጊዶችም እሳቸውን በማሰብ ዱዓ ወይም ጸሎት ሲደረግላቸው ነበር። ነገር ግን ተቀዳሚ ሀጂ ሙፍቲ ባደረባቸው ህመም የተለያዩ ሕክምና ክትትሎች ሲደረግላቸው ቢቆይም ማምሻውን ግን የተሰማው እጅግ አሳዛኝ የሆነ ዜና ነው። ይህም ህልፈተ ህይወታቸው ነው። ይህ መረጃ ከተለያዩ ቦታዎች ቀደም ብለው ሲሰሙ ነበር። ነገር ግን ያልተረጋገጡ ናቸው። ሀጂ ሙፍቲ በተለይ
ደግሞ በዛሬው ጠዋት የጤና ሁኔታቸው ጥሩ ላይ ነው ተብሎ የተለያዩ ቦታዎች መረጃዎቹ ሲሰሙ ነበር በዛሬው ቀን። ይሁን እንጂ ማምሻውን ግን የተረጋገጠ ህልፈተ ህይወት ዜናቸው ተሰምቷል። ብዙዎችም በሁኔታው ደንግጠዋል። ሀጂ ሙፍቲ ምን አጋጠማቸው? እንዴትስ ታመሙ? ምንስ ነበር ህመማቸው? እያሉ ብዙዎች ሲጠይቁ ነበር። ነገር ግን የተረጋገጠ ምንም አይነት ይፋ የሆነ ግልጽ ነገር ስለታመሙት ህመም የወጣ መረጃ አልነበረም። ቃላዩ ግን ስለ ጤናቸው ሁላችሁም ኢትዮጵያኖች፣ ክርስቲያኑ፣ ሙስሊሙም አስቧቸው፣ በጸሎት በዱዓቸውም አትርሱ እየተባሉ መልእክቶች ሲተላለፍ ነበር። ያንንም አስመልክቶ ብዙዎች አይዞት አባታችን ፈጣሪ አለሎት፣ ፈጣሪ ጤናዎትን ይመልስልን፣ ሀያቶትን ያርዝምልን በማለት ብዙዎች መልእክት ሲልኩ ነበረ። እንግዲህ ሀጂ ሙፍቲ አርፈዋል። እጅግ የሚያሳዝን ዜናን የተሰማው ነገር ግን ኑዛዜ በሚመስል መልኩ ከዚህ በፊት የተናገሩት ንግግር ቅድም እንዳስነበብኳችሁ እጅግ ብዙዎችን አሁን ላይ ልብ እየነካ ይገኛል። ሰውነት ይቀድማል የሚለው ትልቅ ንግግራቸው ነው። ብዙ ጊዜ ሀጂ ሙፍቲ የሚታወቁት በአባትነት ምክራቸው፣ በተለይ ደግሞ ሁሉን አንድ በሚያደርግ ጥሩ በሆነ የሀገር አለኝታ የሀገር አሳቢነታቸው ነው። ስለዚህም እሳቸው የጣሉብን ትልቅ አደራ አለ። ሰውነትን አስቀድመን ሰው ለሰው ሳንገፋፋ በጥሩ ሁኔታ ተከባብረን መኖር እንዳለብን ፈጣሪ አምላክ አላህም የሚያዘው እሱን ነው ሲሉ ነው ይህን መልእክታቸውን በተለያዩ ቦታዎች ከዚህ ቀደም በህይወት እያሉ ሲናገሩ የነበረው። ይህ ሙፍቲ ህልፈተ ህይወታቸው ከተሰማ በኋላ የተለያዩ ጽሁፎች በወዳጅ ዘመዶቻቸው እየተጻፉ ነበር። ታዲያ አንድ ጽሁፍ ወዳጆቻቸው ያጋሩትን አስነብቤ የዛሬ መረጃዎችን እዚህ ላይ አበቃለሁ። የሀገራችን እስልምና እምነት ተከታዮች ታላቅ አባትና መሪ የሆኑት ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ወደ አሂራ ሄደዋል። ይህን ፈገግታቸውን መረጋጋታቸውንና ጥበባቸውን ዳግም ለማየት ባለመታደላችን ልባችን በሐዘን ተሰብሯል። እኛ የምንመኘው ቀርቶ የሁሉ ነገር ባለቤት የሆነው አላህ የወሰነው ሆኗል። ሙፍቲ ሀጂ ዑመር ኢድሪስ ለኢትዮጵያ ሙስሊሞች አንድነት፣ ሰላምና የእስልምና እሴቶች መከበር ላበረከቱት አስተዋጽኦ ታሪካቸው ከመቼውም ጊዜ በላይ በልባችንና በዘመናችን ተጽፎ ይኖራል። ታላቅና ቁም ነገር ያለው አባት አጥተናል። ለቤተሰቦቻቸው፣ ለመላው ኢትዮጵያን ለዚህ ከባድ ሐዘን መጽናናትን ይስጥልን አሚን በሚል ሁኔታ እንግዲህ ወዳጆቻቸው ይህን መልእክት እያስተላለፉ ይገኛሉ። እጅግ ያሳዝናል፣ እጅግ ልብ ይነካል። ለወዳጅ ዘመዶቻቸው መጽናናትን አብዝተን እንመኛለን። ለመላው ኢትዮጵያንም ይህንን መጽናናት አብረን እንመኛለን። በሌሎች መረጃዎቻችን እስክንገናኝ ድረስ ለዛሬ ይዘንላችሁ የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንገናኝ ሰላሙን ሁሉ ተመኘሁላችሁ። ሰላም።